ቲ ስኩዌር ፕላስ 1 ኦቨር ቲ ስኩዌር ማይነስ 1 ማለት ነው። ያው እስቲ እንስራው ደሪቬሽን። አንደኛው y ኢኳልስ ቱ ኤክስ ፓወር ኦፍ ኤክስ ደሪቬሽን ነው የሚለን። በብዙ መልኩ ይሰራል። እስቲ ወደ ላን ውስጥ እናስገባውና ላን ኦፍ y ኢኳልስ ላን ኦፍ ኤክስ ፓወር ኦፍ ኤክስ ማለት ምን ይሆናል? ላን ኦፍ y ኢኳልስ ኤክስ ላን ኦፍ ኤክስ ይሆናል ማለት ነው። የደሪቬሽን ማለት ፈንክሽን y ስለሆነ dy dx እንፈልጋለን ማለት ነው። ስንት ይመጣል? 1 ኦቨር y dy dx ምክንያቱም y ነው እዚህ ያለው ፈንክሽኑ ደግሞ in terms of dy dx ነው። ኢኳልስ x derivation tan x plus tan x derivation times x ነው የሚሆነው። እሺ so 1 over y dy dx x1 ይሆናል derivation tan of x plus 1 over x times x ይጠፋል። so dy dx equals y times tan x plus 1 ይሆናል ማለት ነው። y ማለት ደግሞ ከፈለጋችሁ dy dx equals to x power of x ማለት ነው። y tan x plus 1 so ሁለተኛ ደግሞ ተልተልያለ ላን ኦፍ 4x plus 1 የያው ኮምፖዚሽን ፋንክሽን ላይ ለምሳሌ አለን ላን x እና 4x plus 1 አለን ውስጡ ማለት ነው። መጀመሪያ ላን x ደሪቬት እናደርግ እንዳለ ማለት ነው። ይሄ እንደ x ወስደን ደሪቬት እናደርገው ላን x ምን ይሆናል? 1 over 4x plus 1 ይሆናል ታይምስ የውስጡን ደሪቬሽን ደግሞ 4 ይሆናል። ቀላል so 4 over 4x plus 1 ይሆናል ማለት ነው። ይሄ ሶስተኛ ደግሞ tan inverse of root x f of x መልክ ማለት ነው። so ሁለት ፋንክሽን ያለን ኮምፖዚሽን በቼን ሩል ውስጥ እንስራ። ቼን ሩል ምንድን ነው የሚለው? dy dx ማለት dy over du times du dx ነው። so ይሄኛው መፈለግ አለብን ማለት ነው። just say ux equals to root x and f of x or y equals to tan of x እናድርገውና tan of du ካለው tan of so ምን ይሆናል? du dx derivation of root x እንት ይሆናል 1 over 2 root x ይሆናል። እንደገና ደግሞ የታን ኢንቨርስ ኦፍ u ማለት dy du ማለት ይሆናል 1 over 1 plus so u ማለት ደግሞ root x ነው። so ስኩዌር ሲሆን ስንት ይሆናል? ይሄ 1 over 1 plus x ይሆናል ማለት ነው። so dy dx ማለት dy du times du dx ማለት ነው። so dy du ማለት 1 over x 1 plus x times 1 over 2 so መጨረሻ መልሱ ምን ይሆናል? 1 over 2 x times 1 plus x ይሆናል ማለት ነው። so አራተኛው ጥያቄ ደግሞ ምንድነው የሚለው? አራተኛው ጥያቄ ላን ኦፍ አራተኛው ጥያቄ ልጻፍላችሁና ጥያቄው derivation of ላን ኦፍ t square plus 1 over t square minus 1 0 minus 1 የዚህ derivation ፈልጉ ነው የሚለው። ያው መልሱን ልጻፍላችሁና ራሳችሁ ሞክሩት። መልሱ ስንት ይሆናል?